ስለ ትዳር ስናስብ አብረን የትዳር አጋራችን መሳል የማይቀር ነገር ነው። ሰዎች በትዳር በጥንድ ሆነው በመሞሸር ወደ ሌላ የህይወት ምዕራፍ መሸጋገርን እንደ አንድ በረከትና ኃላፊነት እንደ አዲስ ቤተሰብ ይቆጥሩታል። ምንም እንኳን ይህ ተግባር በሁለትዮሽ ቢደረግም ትርጉሙ አንድ መሆንን ያዘለ ነው። በትዳር ውስጥ ጥንዶቹ ሁለት ቢሆኑም በጋብቻ መተሳሰራቸው አንዳቸው በሌላኛቸው ላይ የባለቤትነት ስሜትን ይሰጣቸዋል። ይህንን የሚያደርገው ታዲያ በመሃላቸው ያለው የፍቅር ስሜት ነው። በዚህ ታሪክ ላይ ግን ጉዳዩ ተቃራኒ መልክ ይዞ እናገኘዋለን። ሁኔታው በዚህ ከቀጠልን መጨረሻችን ምን ይሆን የሚል እሳቤና ስጋት ውስጥ ይከታል። ባለታሪኳ ምንም እንኳን ትዳር በሁለት ጾታዎች መካከል የሚፈጠር መተሳሰር ቢሆንም እኔ ግን በርካቶች በታደሙበት ራሴን አግብቻለሁ ትለናለች። ውድ የቻናላችን ተከታታዮች በዛሬው መሰናዷችን ራሷን ስለዳረችው አሜሪካዊቷ ዳኒ ህይወት እንመለከታለን። ለቻናላችን አዲስ የሆናችሁ የኢሴን ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እያልን በቀጥታ ወደዚህ አስገራሚ ታሪክ እናልፋለን። ይህ ታሪክ በአሜሪካ የተፈጸመ እውነተኛ ታሪክ ነው። እንደምናውቀው ትዳር የተከበረ የፈጣሪ ስጦታ እንደሆነ ብዙዎቻችን ምስክር ነን። ነገር ግን ይህንን ውድና ልዩ ጸጋ ከጊዜ ወደ ጊዜ ሰዎች እንደ ተራ ነገር ሲያራክሱት ይስተዋላል። በዚህ ታሪክ ላይ ግን የተፈጠረው ሁኔታ ግር ያስብላል። ምክንያቱ ደግሞ ወጣቷ ዳኒ ከራሴ ጋር በፍቅር ስለወደኩ ራሴን ድል አድርጌ እድራለሁ ማለቷ ነበር። ያለችውን ከማድረግ ወደ ኋላ አላለችም። ተጽዕኖ ፈጣሪ፣ ጸሐፊ፣ አክቲቪስትና የሰውነት ምስል አሰልጣኝ የሆነችው ዳኒ ራሷን $4000 በፈጀ ብዙ ሰዎች በተሰበሰቡበት ሰርግ ላይ ድራለች። ዳኒ ያኔ 31 ዓመቷ ነበረ። ከሰርጓ በፊት ለ2 ዓመታት በቴራፒ ውስጥ እንዳሳለፈች የምትናገረው ይቺ ሴት ይህ ሁኔታ ራሷን ለመውደድ እንዳመቻቸላት ጠቅሳለች። ራሷን ለመውደድ በምታደርገው ጥረት ውስጥ መጠጣት፣ ከተቃራኒ ጾታ ጋር ወሲብ መፈጸምን ማቆም ተለማመድኩ፣ ረጅም ጊዜም በቴራፒ ውስጥ ነበር ማሳልፈው ትለናለች ዳኒ። ታዲያ ይህንን ማድረጌ ሁሌም የማደርገው ሰርግ ከራሴ ጋር ብቻ እንደሆነ እንዳስብ አረገኝ። ይህ ደግሞ ምንም የሚገርም ነገር አይደለም ብላ ጉዳዩን ቀለል ታደርገዋለች። በእርግጥ ራሱን ያልወደደ ሰው በዙሪያው ያሉትን ይወዳል ማለት ዘበት ነው እያሉ በተደጋጋሚ የአእምሮ ጤና ሐኪሞች ሲናገሩ ሰምተን እናቅ ይሆናል። ራስን መውደድ ሰውኛ ባህሪ ነው። የሰው ልጅ በተፈጥሮ ራሱን እንዲወድ ተደርጎ የተሰራ ፍጡር ነው። ከዚያም በተቃራኒ ራሱን ሲጠላና ሲጎዳ ማየት ጤናማ ያልሆነ ተግባር እንደሆነ ይቆጠራል። ዳኒ ባደረገችው መንገድ ግን የሐሳብ የሚገለጽ አይደለም። በእርግጥ እኛ ይህንን አለን እንጂ ባለታሪኳ ዳኒ ፍላጎቴን ያደረኩት ሰዎችን አልጎዳውም፣ ሁኔታውን ይፋ ያደረኩት እጅግ ካመንኩበት በኋላ ነው። ከዚያ በፊት ማንም እንዲያውቅ አላደረኩም ነበር፣ ምክንያቱም ራሴን ከማግባት ማንም እንዲያስቆመኝ ስላልፈለኩ ነው። ያ ቀን ለኔ ልዩ ቀን ነበር። ይበልጥ ሰርጌን ልዩ ያደረገልኝ ነገር ቢኖር በሰርጌ ላይ ቤተሰቦቼና ጓደኞቼ መታደማቸው ነው። ያ ሐሳቤ ቅዠት እንዳልሆነ አረጋገጠልኝ። የወንድሜ ትንሹ ልጅ ወደ መድረክ ወሰደኝ። ነገር ግን ምንም አይነት ሙሽራ አልነበረኝም። ሙሽራዋ ራሴ ነበርኩ። በእለቱ ወንዶች ከፊተኛው ረድፍ ላይ ካለው ወንበር ላይ ተደርድረው ተቀምጠዋል። ሰርጌ ያለ ወንድ እጅግ ደማቅ ነበር ትላለች። ወደ መድረኩ ስደርስ ራሴን በተዘጋጀው መስታወት ላይ ተመለከትኩት። እጅግ አምሮብኛል። ከዛ በኋላ የቃል ኪዳን ስነ ስርዓቱ ተፈጸመ። በዚያን ጊዜ ከደስታዬ ብዛት በጣም ስሜታዊ ሆኜ ነበር። ለዓመታት ካሳለፍኩት ማንነቴ ጋር መጋባቴ ማመን አልቻልኩም። ለዚህ ማንነቴ ዋጋ ልሰጥ ቃል ገባው። በእለቱ በርካታ የሰርግ ፎቶዎችን ተነሳው። አሳጥቤም በቤቴ የፎቶ መደርደሪያ ላይ አኖርኩት። ምንም እንኳን እኔ በሰርጌ ደስተኛ ብሆንም በርካታ ሰዎች ሰርጌን በማጥላላት በተለያዩ ገጾች ላይ ነቀፌታቸውን ሰነዘሩ። ገጾቹም እጅግ እየበዙ መጡ። ያደረኩትን ነገር ከናርሲሲዝም የአእምሮ ጤና እክል ጋር አያያዙት። እውነት ነው፣ ማግባት ባትችል ምንም አይደንቀንም እያሉ አሽሟጠጡኝ። እኔ ግን እንደዛ አላስብም። በጣም ቆንጆ ነኝ፣ ግን ደግሞ እግዚአብሔር ብቸኛ እንደሆን ከፈቀደስ ትላለች ዳኒ። ናርሲሲዝም ለራስ ቃል መግባትን አያጠቃልልም። ካሉት ነገር እጅግ ይገዝፋል፣ ወይ ደግሞ እየቀለዱ ነው። አንድ ሰው ለራሱ ያለውን ፍቅር መግለጹ ይሄን ያክል ያስገርማል እንዴ? እኔ ባደረኩት ነገር እጅግ ደስተኛም እርግጠኛም ነኝ። ይህንን ደግሞ ሰዎች ባይቀበሉትም አያስደንቀኝም። ምክንያቱም የኛ ማህበረሰብ በተሰመረለት መንገድ ብቻ የሚጓዝና በራስ መተማመን የጎደለው በመሆኑ ነው።
ተከታዮቼ ግን የወደዱትን ነገር ከማድረግ ማንም ሊያስቆማችሁ አይገባም። በእርግጥ ከሰዎች የሚሰነዘሩት አስተያየቶች ይጎዳሉ። በተደጋጋሚ ራሴን ማግባት እንዳልነበረብኝ ተነግሮኝ ነበር። እንዳሉት ወንድ ማግባት እችላለሁ። ካለኝ ተጽዕኖ ፈጣሪነት አንጻር በርካታ ወንዶች እኔን ለማግኘት ይሞክራሉ። በፖስታ፣ በደብዳቤ፣ በኦንላይን ላይ ይጽፋሉ። ያ ግን ህይወቴን ገሃነም ያደርገዋል። ከዚህ ጭንቀት ለመገላገል ታዲያ ራሴን ለማግባት ወሰንኩ። እና ምንድነው ኃጢያቴ? በቃ ራሴ ከማንም በላይ ነበር ውድ የሆነብኝ። እናም ያመንኩበትን ሰርግ በፔጄ ላይ ለጠፍኩት። መጀመሪያ አዎንታዊ ምላሽ አግኝቼ ነበር። ብዙዎች በራስ መተማመኔና ሐሳቤን አድንቀዋል። እየቆየ ሲሄድ ግን ሁኔታው በወቀሳ ተተካ። ለኔ ግን ከዚህ በፊት ከነበሩኝ የፍቅር ግንኙነቶች ይልቅ ከራሴ ጋር የፈጠርኩት ግንኙነት በጣም የተለየ ነው። አዎ ከወንዶች ጋር የፍቅር ግንኙነት ነበረኝ። ነገር ግን እነዚህ ሰዎች አንዳቸውም ከኔ ሐሳብ፣ ፍላጎትና ህልም ጋር ተስማሚ አልነበሩም። ብዙዎቹ እንዳመጣጣቸው ይሄዳሉ። ሁሌም ጭንቀት ይሰማኝ ነበር። ታዲያ ይህንን አሰልችና ተደጋጋሚ የመጎዳት ህይወት እስከ መጨረሻው አሽቀንጥሬ ለመጣል ወሰንኩ። ራሴንም ወደ መውደድ ጉዞ ሄድኩ። ተሳካልኝም። ይህ እብደት ቢመስልም ሰዎች ቀለበታቸውን ከፍ አድርገው ለራሳቸው ማድረግ አለባቸው ባይ ነኝ። ታሪኬም በሰርጌ ላይ የብዙዎችን ልብ ነክቶ ነበር። ብዙዎች ወደ እኔ ሐሳብ እንደሚመጡ ቃል ገቡልኝ። ከነዚህ መካከል የእህቴ ልጅ አንዷ ነበረች። በዚያን ወቅት አክስቴ ዳኒ ራሷን አገባች፣ እኔም ራሴን አገባለሁ እያለች ነበር እና በጣም ደስ አለኝ። የ4 ዓመቷ ሕፃን ስለ ራስ መውደድ እያወራሽ በመሆኑ ሰዎች ምን የሚበሏችሁ ምን ምርጫችሁን የምታውቁት እናንተ እንደመሆናችሁ መጠን ውሳኔያችሁ የራሳችሁ መሆን አለበት ስትል ዳኒ አጽንኦት ሰጥታ ትናገራለች። ታዲያ ዳኒ ከራሷ ጋር በፍቅር መውደቋ ቢያሳምናትም እውነታውን መቀበል ግን ቀላል አልነበረም። የዳኒ ፍላጎት ብዙዎች የሷን ፈለግ እንዲከተሉ ነው። በእርግጥ የዳኒ ሐሳብ ከሰውኛ ባህሪ እጅግ ወጣ እንጂ አሁን ላይ በርካቶች ትዳራቸውን እያፈረሱ ለብቻ መኖሩን ሲመርጡ መመልከት እየተስተዋለ መጥቷል። በተለይ ሴቶች እህቶቻችን በብቸኝነት ልጆቻቸውን ማሳደግ እንደ ጥንካሬና ከማንም እርዳታ እንዳለመጠበቅ እየቆጠሩት ይገኛሉ። በእርግጥ ልጅ ትልቅ ኃላፊነት በመሆኑ ይህንን ብቻዋን ተቋቁማ ስትከውን የምትታይ እናት መደነቅ አለባት። ቢሆንም ትዳርን ማጽናት ደግሞ ሌላው ትልቅ ኃላፊነት ነው። ማጽናት ካልተቻለም ስለ ፍቺ ለሌሎቹ ማስተማርና በከሰመው ትዳራችን መመጻደቅ ልጆችን ከአባታቸው ወይም ከእናታቸው የሚያገኙትን ፍቅር ነጥቆ እንደ በጎ ነገር መናገር አልፎ ተርፎም በየሚዲያዎች ላይ እንደ ትልቅ የህይወት ልምድ ማጋራት አግባብነት የሌለው ነገር ነው። የኢትዮጵያዊነት ባህል ጋብቻን ንጹህና ክቡር የሚል መሆኑን እናትና አባቶቻችን ለረጅም ዓመታት በትዳር ጸንተው በመቆየት አሳይተውናል። ምንም እንኳን ትዳራቸው ሙሉና ክፍተት የሌለው ነበር ለማለት ባያስደፍርም ግን ደግሞ ትዳራቸውን በፍቺ ለመደምደም አይሮጡም ነበር። አሁን ላይ ግን በርካታ ትዳሮች ጠዋት ታይተው ማታ ሲጠፉ የተጠሩት ሰዎች ያጣጣሙት ምግብ ከሆዳቸው ሳይጎል ሲፋቱ ይታያል። ሁኔታው ሲከፋ ወደዚህ አጉል የምዕራባውያን እሳቤ እየከተተ መምጣቱ አይቀሬ ነው። ሰዎችን ማፍቀር ትተው በራሳቸው ፍቅር እየወደቁ ያለበት ጊዜ ላይ ደርሰናል። ራስ ወዳድነት ደግሞ ከጥቅሙ ይልቅ ጉዳቱ ያመዘነ ነው። ምንም እንኳን እንደ ዳኒ ያሉ ሰዎች በወቅቱ የግል ስሜታቸውን በማስቀደም እንዲህ ያለ ድርጊት ቢፈጽሙም ሲቆይ ሰው እንደሚያስፈልጋቸው መረዳታቸው አይቀሬ ነው። ፈጣሪ የአንዳችንን ክፍተት ለመሙላት የፈጠረው ነገር ሁሉ ልክ ነው። ይህንን ተፈጥሮ ደግሞ ስህተት ነው ማለት አንችልም። ይህንን ለማለት የተሰጠን የማሰብ መጠን አይፈቅድልንም። ከኛ በላይ ለሆነው ረቂቅ የፈጣሪ መገዛት አለብን እያልን የዛሬውን ታሪክ በዚሁ እናገባድዳለን። ሁልጊዜ እንዲያሉ አስገራሚ እውነታዎች፣ የወንጀል የፍቅር ታሪኮች እንዲደርሷችሁ የኢሴን የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ሰናይ ጊዜ ለእናንተ ተመኘን።